300 ጊዜ ቪዲዮ ሰርቻለሁ። ግን ብሩክ አምኖበት ልጄና ብሎ ተቀብሎ መፈጣጠን ምናምን እንደዚህ ቤት መከራየት ምናምን እኔ እኮ አስቤው ነበር። በጣም አስቤው ነበር ቤት ተከራየት። ኧረ ተይ ሃይሚ እመቤቴን ሃይሚ ተይ ሃይሚ የተሸወድሽ ነው ያለሽው። ተይ ከዚች ልጅ ጋራ ምንም ነገር ማር እንዲያደርግ እንኳን መፍቀድ የለብሽም። አንቺ ምስኪን የዋህ ሴት ስለሆንሽ ነው እንጂ ማንም ሰው ይሄና እንዲያደርግ የሚፈቅድ የለም። ግን ምንድነው መሰለሽ ሃይሚ እዚህ ጋር ራስሽን እንድትጠብቂ ብቻ ነው አንድና አንድ ብነግርሽ ማለት ነው። እና ቤተሰብ እውነት እኔ በጣም ተናድጃለሁ። እውነቴን ነው ናችሁ። በጣም የማይደረግ ነገር ነው። የምን ቤት መከራይ ነው በአሁን ሰዓት ገና ላልታወቀ ልጅ ገና የሱ ይሁን የሱ ይሁን የማን ይሁን በደንብ ዲኤንኤን በደንብ ያልተመረመረ ዝም ብሎ በዜሮ የሆነ ልጅ ተከራይቶ ምናምን እንደዚህ አካብዶ ምናምን መምጣቱ ምንድነው? ለማንኛውም ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ለብሩኬ እንድታደርሱ ይፈልጋሉ። ለሃይሚም እንድታደርሱ ይፈልጋሉ። በደንብ አድርጋችሁ ላይክ ስታደርሱ ለብሩኬ ይደርሳል። አንዳንድ ነገሮችን እናንተ ማሳብ አስተያየታችሁን ኮሜንት ላይ አስቀምጡ። አንደኛ ነገር ብሩኬ ችግር የለውም። እኔ በጣም የገረመኝ ነገር እኛ ለብሩኬ እየተከራከርን እኛ ለብሩኬ እንዴት ብሩኬ አያረገውም እኔ 100 ለብሩኬ እተማመናለሁ ብዬ ከአንዴም 2-3 ጊዜ ቪዲዮ ሰርቻለሁ። ግን ብሩክ አምኖበት ልጄና ብሎ ተቀብሎ ቤት እስከ መከራየት ደርሷል። ያኔ ብሩኬ አንተ አድርገዋል ማለት ነው። ከዚህ ልጅ ጋር ተኝተሃል ማለት ነው። ይሄን ነገር እኔ ማወቅ እፈልጋለሁ። እውነት ተኝቷል ማለት ነው አይደለ? ከዚህ ደቀ በቃ አምኗል፣ እንደተኛ አመነ በቃ። እኛ ግን በጣም ብዙ ደክመን ነበር። ግን ምንድነው መሰላችሁ አሁንም ቢሆን ብሩኬ እኔ አላቅም ተኝተ ይሁን አንተ ሐቁንም እንኳን የተናገርክ አይደለም። ዲኤንኤን ተባለ ዲኤንኤን ተመረመረ። ሐቁ ማን ጋር እንደሆነ አሁንም አልታወቀም። አንተ አሁን በቃ እንደተኛህ ነው። ራስህን አጋለጥክ ማለት ነው። በቃ ራስህን አጋልጠሃል። ራስህ አምነህበታል። አይደለም ማመን እኛን አሳምነህንም ሃይሚንም አሳምነሃታል። እና እኔ አሁን መፈራው ምንድነው መሰላችሁ ችግር የለውም ልጅክም ትሁን እርዳትም አትርዳትም። ግን እዚህ ጋር ምንድነው ሃይሚን ከዚህ በኋላ ከዚህ ልጅ ጋራ ባይገናኙ ጥሩ ይመስለኛል። ለሃይም አንድና አንድ አሁን ይሄን ቤት እዩም አትቀበልም። ለማየት ያብቃችሁ። አትቀበልም። እኔ ምን አጥቼ ነው የምትለው? ገብቷችኋል? እሷ አትቀበለውም ይሄን ነገር። ለምን መሰላችሁ አትቀበለው? አንድና አንድ ብሩኬን ነው የምትፈልገው። በቃ ከብሩኬ ጋር መሆን ነው። ከብሩኬ ጋር መተኛትን ነው። መርገምን ይሁን መተኛትን ይሁን አላቅም። ደረቱ ላይ መንከባለልን በቃ ገንዘቡን ዝና አለ። ይሄን ነው እሷ ፍላጎቷ እንጂ ከቤት ተከራይታ ብቻዋን ከልጇ ጋር እንድትኖር ፍላጎት የላትም። ስለዚህ እኔ የምናገረው ለሃይሚ ነው። አንድና ሃይሚ አትሸወጂ ያሁኑን ነገ ተነጎዳ ህይወትሽን ጨለማ ነው የምታረግብሽ እቺ አዩ የምትባል ሴትዮ። ገብቷችኋል? አሁን ራሱ ብሩኬ ካሁኑ ይታያችሁ። እንግዲህ ትላንትና መጫወቻ ምናምን ገና 3 ወር ያልሞላችሁ ብስክሌት ምናምን መጣ። ዛሬ ደግሞ ቤት ተከራይቶ ገና ቀለበት ላልታሰረላት ልጅ ተጋብታ ላልወለደች ልጅ እንደው ተኝቻለሁ ብለ ተጠራጠርከው ሰው ይሄን ያህል ቤት መከራይቱ ለምን አስፈለገ? መጀመሪያ አንተ እንደው ብሩኬ እውነት ከዚች ልጅ ጋር ካልተኛ ከእውነት ከዚች ልጅ ጋር ወደፊትም ነገም ተነጎዳም ከዚች ልጅ ጋር ካልተኛ እውነት እቺ ልጅ ከሆነች እስቲ አንተ እዚህ አምነህበት አይደለ? አንተ ማታምንበት ከሆነ እስቲ ናና እዚህ አዲስ አበባ ዲኤንኤን ለምን አታስመረምርም? አላደረኩም ብላ አይደለ? ለምን ተቀበልክ? መጀመሪያ ለምን ተቀበልክ? አንተ አሁን ከተቀበልክ እቺ ልጅ ያንተ ልጅ ነች አይደለ? ለምንስ እኛን መዋሸት አስፈለገ? ለምንስ እኛ አዩን እንድንሰድባት አዩን ክትክት አድርገን እንድንናጋት ለምን አደረግ? አዩ ማለት ትክክል ነች ማለት ነው። በአሁን ሰዓት አዩ ትክክል ነች። ማንም ሰው መናገር የለበትም። እኔ ሃይሚን ብቻ አትንካት፣ ሃይሚን ብቻ ምንም ነገር እንዳታደርግባት፣ ግን አዩ ትክክል ነች ማለት ነው። ብሩኬ ልጁን አምኖ ከተቀበለ ብሩኬ ከዚች ልጅ ጋር ተኝቷል ማለት ነው። አለቀ ነገሩ። የፈለጋችሁትን ማለት ትችላላችሁ።
የፈለጋችሁት ማለት ትችላላችሁ። አዎ ለኔ እንደዛ ነው ማስበው። ለምን እኔ ለብሩኬ በጣም ተከራክሬያለሁ፣ በጣም ተናጀና። አሁን እሱ እውነት አሁንም ቢሆን ማለት ነው አሁንም ብሩኬ ብዙም አላመንኩበትም እያለ ነው አይደል? ካላመነበት ደግሞ ሂዶ አዲስ አበባ መጥቶ ዲኤንኤን ማስመርመር አለበት እውነታው እንዲወጣ። እቺ ልጅ እየሸወደቻቸውስ ቢሆን እቺ ልጅ የሆነች የያዘችበት ነገርስ ቢሆን እዩ ብሩክን በሆነ ነገር ይዛው ነው እንጂ ልጁ የብሩክ አይደለም። ብሩክ ግን አምኖ ራሱን ምን አደረገ? መስዋዕትነት አደረገ። የሆነ የተፈጠረ ነገር ባይኖር ኑሮ ቤተሰብ ብሩክ የዚህ ልጅ አባት እንዳልሆነ ያውቀዋል አንድና አንድ። ግን እዚህ ጋራ ብሩክ ላይ የሆነ ችግር የተፈጠረ ነገር አለ። ገብቷቸዋል? የሆነ ያደረገችበት ነገር አለ እንጂ ብሩክ ራሱን አጋልጦ ይሰጣል። እኛ ስንከራከር እኛ አይሆንም ብሩኬ ይሄን ነገር አያረጎም ብለን እየተከራከርን ብሩክን ያደርገው እንዳደረገ አድርጎ ልጅቷን ተቀብሎ ቤት እስከምትከራየት ዕቃ እስከመግዛት ሃይሚን እስከማሳመን ይሄ ለኔ ምንም ይዋጥልኝ ነገር የለም። እና አዩ የሆነ ነገር ያደርግቻለ። እንደዚህ ደግሞ ከሆነ እውነት የብሩኬ ልጅ ከሆነች ጻኗ አዩ ልክ ነሽ ማለት ነው። አዩ ምንም ያጠፋችው ነገር የለም። ገብቷቸዋል? አዎ ልጇን በቃ ልጇ የልጅ አባት እንደሆነ ግን ምንድነው አዩ ጥፋቷ ምንድነው? አብረን እንኑር አብረን እንደዚህ ነው የምትለው ነገር ነው እንጂ ጥፋቷ ልጁ ከሆነ ልጁን አምኖ ከተቀበለ ትክክል ነው። ግን አዩ ምንድነው ሃይሚን ለመጉዳትም ስለምትፈልግ ነው አዩን የጠላዋት። ሃይሚን በጣም ልትጎዳት ትፈልጋታለች። ሃይሚን ደግሞ እንዲችዚች አይነት ጫፏን ብትነኪ ሃይሚ በእናንተ ሰበብ ብታለቅስ እኛ ማንንም አንፋታም። አምና ተቀብላለች፣ እሺ ብላለች፣ ይሁን ብላለች፣ ልጄና ብላለች። ግን ሃይሚ አልቅሳ ማየት አልፈልግም። ሃይሚ ስታለቅስ ሃይሚ ስትጎዳ ማየት አልፈልግም። አንዳንድ ጊዜኛ ፍቅር አታሉን ወይ ፍቅር ስላለብን የሆነ ሁሉን ነገር ለጊዜው እንቀበላለን። ግን ወደ ኋላውን ደግሞ እኛ አናስብም ምን እንደሚመጣብን ወደ ኋላውን ስለማናስብ ሃይሚያውን የኋላውን እያሰበች ስላልሆነ እባካችሁ ሃይሚዬ ከእዩ ጋር የምትባል ጋር አትገጣጠም፣ አትገናኝ ማድረግ አለባቸው። ወደ አዲስ አበባ እንደገና መመለስ እንዳለባቸው ነው የምፈልገው ማለት ነው። ለምን ይሄ ነገር ከባድ ስለሆነ ማለት ነው። ቤተሰብ ከባድ ነው። የቤት እስከ መከራየት ደረጃ ማለት እኮ ይሄ እኮ በቃ እኔ እንደሆነ ያላመው እኔ ገና እኔ እንደው ብሩኬ በጣም ይከራከራል ብዬ አስቤ ነበር። ገና ብዙ ነገር ይዳረሳሉ። ገና አዲስ አበባ መጥቶ ዲኤንኤን ሊያረጉ ይችላሉ ብዬ በጣም ብዙ ነገሮችን አስቤ ነበር። ግን ምንም ነገር ያሰብኩት ነገር ሁሉ ምንም የሆነው ነገር የለም ማለት ነው። እንግዲህ አዩ የበላይነትን ይዛለች፣ የበላይነትን ተቆጣጥረዋለች ማለት ነው። ስለዚህ ቤተሰብ ምንም ሊደረግ አይችልም። እንግዲህ የጨረቃ ፋሚሊዎች ምን እንደሚፈጠር እናንተ በኮሜንት ሀሳብ አስተያየታችሁን እንድትናገሩ እፈልጋለሁ። የሃይሚዬን ጉዳት ብቻ እኛ አንፈልግም። በተረፈ ቻው።